የዓለምን የጂኦፖለቲካ ሚዛን ክፉኛ እያናወጠ የሚገኘው የቴህራንና የዋሽንግተን እልህ አስጨራሽ ፍጥጫ ከዲፕሎማሲያዊ የጠረጴዛ ዙሪያ ንትርክ አልፎ የዓለምን የደም ስር ወደሚቆርጥ አደገኛ የጦርነት አውድማነት ተሸጋግሯል። ተስፋ ተጥሎበት የነበረውና በኢስላማባድ የተደረሰው የ60 ቀናት የጊዜያዊ የተኩስ አቁም ስምምነት ጊዜውን ጨርሶ ብናኝ ሆኖ መክሰሙን ተከትሎ የሰላም ርግቦች ቦታቸውን ለጦርነት አሞራዎች አስረክበዋል። ይህ የዲፕሎማሲ ውድቀት ያመጣው አስፈሪ መዘዝ ከምንም በላይ ጎልቶ እየታየ ያለው የዓለም የነዳጅና የንግድ አቅርቦት ማስተላለፊያ ጉሮሮ በሆነው የሆርሙዝ የባህር ወሽመጥ ላይ ነው። ኢራን ይህንን ስትራቴጂካዊ ባህር መስመር እንደ ዋነኛ ፖለቲካዊ መደራደሪያ ካርድና የኢኮኖሚ ማነቆ በመጠቀም በንግድ መርከቦች ላይ እያደረሰች ያለው ተከታታይ ጥቃት ቀጠናውን ከነጻ የንግድ ቀጠናነት ወደ ፍንዳታ አፋፍ ላይ ወዳለ የጦር ሜዳነት ቀይሮታል። ከዚህ የባህር ላይና የፊት ለፊት ውጥረት ባሻገር የጥላ ውስጥ ጦርነት አድማሱን በማስፋት የመካከለኛው ምስራቅን ምድር እያመሰ ይገኛል። በተለይም በዙሪያ አየር ማረፊያዎች ላይ ማንነታቸው ባልተረጋገጡና ስውር በሆኑ ኃይሎች እየተፈጸሙ ያሉ ድንገተኛ የአየር ጥቃቶች የሁለቱ ሀገራት ፍጥጫ ወደ ተወሳሰበ የተኪዎች ጦርነትና የቀጠናዊ ደህንነት ማጽዳት ዘመቻ ማደጉን ቁልጭ አድርጎ ያሳየናል። ከዚህ የውጭ ፍጥጫ ጎን ለጎንም በአሜሪካ ጦር ውስጥ ጦርነቱን በይፋ የተቃወሙ ከፍተኛ መኮንኖች መታሰራቸው ዋሽንግተን ከውጭ ጦርነት ባልተናነሰ በገዛ ቤቷ ታሪካዊ የፖለቲካና የሞራል ስብራት እያስተናገደች መሆኑን ያረጋግጣል። በአጠቃላይ የአሜሪካ የባህር ላይ የበላይነት በእጅጉ መፈተን፣ የኢራን ድብቅና ፈጣን ወታደራዊ አቅም ግንባታ እንዲሁም በቀይ ባህርና በየመን የተከፈቱት አዳዲስ የጦር ግንባሮች ይህን የሁለቱን ሀገራት ጂኦፖለቲካዊ ትንቅንቅ የዓለምን ሰላም፣ ኢኮኖሚና ደህንነት ማዕበል ውስጥ የከተተ ታሪካዊ አውሎ ንፋስ መሆኑን በግልጽ የሚያመላክቱ ናቸው። ይህ ቮይስ ኦፍ ኢትዮጵያ ዓለም አቀፍ ትንታኔ ነው። የዓለምን ፖለቲካ በሰፊ የምንዳሰስበት መድረክ። ለቻናላችን አዲስ የሆናችሁ ሰብስክራይብ በማድረግ አብራችሁን ቆዩ። በዓለም አቀፍ የፖለቲካና ወታደራዊ መድረክ ላይ እጅግ አሳሳቢ የሆነውና የዓለምን ትኩረት የሳበው የቴህራንና የዋሽንግተን ፍጥጫ የሁለቱን ሀገራት የጦርነትና የዲፕሎማሲ ገመድ ጉተታ ወደ አዲስና እጅግ አደገኛ ምዕራፍ አሸጋግሮታል። በኢስላማባድ የተደረሰውና ለ60 ቀናት የዘለቀው ጊዜያዊ የተኩስ አቁም ስምምነት ምንም አይነት የሰላም ስምምነት ላይ ሳይደረስ ጊዜውን መጨረሱ በሁለቱ ሀገራት መካከል ያለውን ቀውስ ወደማይገመት የፍንዳታ ደረጃ ደርሶታል። የዚህ ስምምነት መፍረስን ተከትሎ የሰላም ተስፋዎች ሲሟጠጡ፣ የጦርነት ነጋሪት ድምፅ ግን ከመቼውም ጊዜ በላይ ጎልቶ እየተሰማ ይገኛል። የ60 ቀናት የተኩስ አቁም ስምምነቱ መጠናቀቅን ተከትሎ የኢራንና የአሜሪካ ባለስልጣናት እርስ በርስ የቃላት ጦርነት ውስጥ ገብተዋል። የኢራን ባለስልጣናት አሜሪካ በስምምነቱ መሰረት የጣለችውን የባህር ላይ እገዳ አላነሳችም በማለት ሲከሱ፣ በሌላ በኩል ደግሞ አሜሪካ ኢራንን ስምምነቱን በመጣስ በንግድ መርከቦች ላይ ጥቃት አድርሳለች ስትል ተወነጅላለች። በዚህ ውጥረት መሃል ፕሬዚዳንት ዶናልድ ትራምፕ የሰጡት መግለጫ የነገሮችን አሳሳቢነት ይበልጥ አጉልቶታል። ፕሬዚዳንቱ አሜሪካ ኢራን የኒኩለር ጦር መሳሪያን በምንም አይነት መንገድ ቅርጽም ሆነ መጠን እንድታገኝ እንደማትፈቅድ አጥብቀው አሳስበዋል። የአሜሪካ ቁርጠኛ አቋም እንደተጠበቀ ሆኖ ኢራን በበኩሏ ከኒኩለር ድርድርና ማዕቀብ መነሳት ጋር በተያያዘ የራሷን ቅድመ ሁኔታዎች በማስቀመጥ አሜሪካ ስምምነቱን ሙሉ በሙሉ በተግባር እስካለዋለች ድረስ ወደ ድርድር ጠረጴዛው እንደማትመለስ አስታውቃለች። የሁለቱ ሀገራት ግትር አቋም የዲፕሎማሲውን በር ከሞላ ጎደል ዘግቶታል። ከዲፕሎማሲው መድረክ መዘጋትና ከውጭ የጦርነት ዛቻ ባሻገር የዋሽንግተን አስተዳደር በገዛ ቤቱና በጦር ኃይሉ ውስጥ ያልተጠበቀ ከፍተኛ ታሪካዊ ተቃውሞን እያስተናገደ ይገኛል። አሜሪካ በኢራን ላይ የከፈተችው ጦርነት በውጭ ዓለም ብቻ ሳይሆን ራሱ አሜሪካን ለሁለት የከፈለ የውስጥ የፖለቲካ መንቀጥቀጥን ፈጥሯል። ለዚህም ማሳያ የሚሆነው የአሜሪካ አየር ኃይል ባልደረባ የሆኑት ሜጀር ጄሰን ዋትሰን በፕሬዚዳንት ዶናልድ ትራምፕ ላይ ያነሱት የከረረ የአደባባይ ተቃውሞና ይህንንም ተከትሎ የመጣው እስር ነው። ሜጀር ዋትሰን አሜሪካ በኢራን ላይ የከፈተችው ጦርነት ህገ መንግስቱን የጣሰና ህገወጥ የጥቃት እርምጃ በማለት በጽኑ በመኮነን ፕሬዚዳንቱ ከስልጣን እንዲወርዱ ጥሪ አቅርበዋል። እኚህ በስራ ላይ ያሉ ወታደራዊ መኮንን የአሜሪካን ወታደራዊ እርምጃ ሩሲያ በዩክሬን ላይ ከፈጸመችው ወረራ ጋር በማነጻጸር የፕሬዝዳንቱን ውሳኔ አደገኛነት ላለማጋለጥ አጋልጠዋል። ይህ ያልተጠበቀ የውስጥ ወታደራዊ ተቃውሞ ወደ አደባባይ የወጣው የማስወገድ ጥምረት ከተባለውና የትራምፕ ከስልጣን መነሳት ከሚጠይቀው አክቲቪስት ቡድን ጋር በመሆን በአሜሪካ የህግ መወሰኛ ምክር ቤት ደጃፍ ላይ ባደረጉት ሰላማዊ ሰልፍ ነው። በቴክሳሱ የዲሞክራት ፓርቲ እንደራሴ አልግሪን በተገኙበት መድረክ ላይ ሜጀር ዋትሰን የፕሬዝዳንቱን ከስልጣን መወገድ የሚጠይቁ መፈክሮችን አንግበው በመቆማቸው በካፒቶል ፖሊስ ቁጥጥር ስር ውለዋል። ምንም እንኳን
የዋሽንግተን ዲሲ አቃቢ ሕግ ክስ ከመመስረት ቢቆጠብም የአሜሪካ አየር ኃይል ግን መኮንኑን ወዲያውኑ በቁጥጥር ስር አውሎታል። በአሜሪካ ወታደራዊ ሕግ አንቀጽ 88 እና 134 መሰረት አንድ በስራ ላይ ያለ መኮንን በጦር ኃይሎች ጠቅላይ አዛዥ ላይ የንቀት ቃላትን ከተጠቀመ ወይንም ታማኝነት የጎደለው ንግግርን ካደረገ ከማዕረጋቸው መነጠቅ፣ የደሞዝ መከልከልና የረዥም ጊዜ እስርን የሚያስከትል ከባድ ቅጣት ይጠብቃቸዋል። የአየር ኃይሉ ጸሐፊ ትሮይ ሜክ ይህንኑ በማጠናከር ተቋሙ ከማንኛውም የፖለቲካ ወገንተኝነት ነጻ መሆኑን ለማረጋገጥ ሲባል በመኮንኑ ላይ ጥብቅ ምርመራ መጀመሩን አስታውቀዋል። ይሁን እንጂ ሜጀር ዋትሰን ከፊታቸው የተደቀነውን ማንኛውንም ከባድ ወታደራዊ ቅጣት ለመቀበል ዝግጁ መሆናቸውን ለሲኤንኤን በሰጡት ቃለ ምልልስ በድፍረት ተናግረዋል። ድምፄን ከፍ አድርጌ ካላሰማው ተቃውሞዬ ዝም ብሎ ጩኸት ሆኖ ነው የሚቀረው። ለዚህ ህገ መንግስታዊ እምነቴ ልከፍለው የምችለው ከፍተኛ ዋጋ ምንድን ነው ብዬ ራሴን ጠይቄያለሁ። የመጨረሻ ውሳኔም ይሄው ነው በማለት ወታደራዊ ቃለ መሃላውን ከግለሰብ ፖለቲከኞች ይልቅ ለሀገሪቱ ህገ መንግስት መሆኑን አስረግጠው ገልጸዋል። የትኛውም የፖለቲካ ፓርቲ አባል አለመሆናቸውን ያረጋገጡት እኚህ መኮንን የትራምፕ የካቢኔ አባላት ሳይቀሩ በጦርነቱ ዙሪያ ከፍተኛ ስጋትና ተቃውሞ እንደነበራቸው በማጋለጥ ሌሎች አሜሪካውያንም ይህንን መንግስትና ጦርነት እንዲቃወሙ ጥሪ አቅርበዋል። ይህ በታሪክ እምብዛም ታይቶ የማይታወቅ በስራ ላይ ያለ የጦር መኮንን የአደባባይ ተቃውሞ አሜሪካ ወደ ውጭ ከምትዘረጋው የጦርነት ክንድ ይልቅ በውስጥ ፖለቲካዋ የተጋረጠባትን እጅግ ከባድ ስብራትና የሞራል መከፋፈል ቁልጭ አድርጎ የሚያሳይ ነው። የ60 ቀናት የተኩስ አቁም ስምምነት በፖለቲከኞች ዘንድ የቃላት ጦርነትና የዲፕሎማሲ ንትርክ መድረክ ሲሆን በኢራን ወታደራዊ መሐንዲሶች ዘንድ ግን ሌት ተቀን የተሰራበት የትንሣኤ ጊዜ ነበር። የእስራኤልና የአሜሪካ የስለላ ተቋማትን ክፉኛ ባስደነገጠ ሁኔታ ቴሄራን ይህንን አጭር የሰላም ጊዜ የተጠቀመችበት ወታደራዊ መሰረተ ልማቷን በከፍተኛ ፍጥነት መልሳ ለመገንባት ነው። መረጃዎች እንደሚያመላክቱት ኢራን ከመሬት በታች ባሉ ሚስጥራዊ ዋሻዎች ውስጥ የባለስቲክ ሚሳይል ማምረቻዎቿን እጅግ ዘመናዊ በሆነ መንገድ አሻሽላ ወደ ስራ አስገብታለች። ቀደም ሲል በነበሩት ጥቃቶች ክፉኛ ተመታለች ተብላ ስትገመት የነበረችው ሀገር አሁን ላይ በወር ከ100 እስከ 300 የሚደርሱ አዳዲስና የረዥም ርቀት ተምዘግዛጊ ሚሳይሎችን የማምረት አቅም ላይ መድረሷን የምዕራባውያን ወታደራዊ ስሌት አዛብቶታል። የአስገራሚ የመልሶ ማገገም ፍጥነት ኢራን ያላትን የቴክኖሎጂ ሽግግርና የውስጥ አቅም ከማሳየቱም በላይ ስምምነቱ ለስትራቴጂካዊ የጦር መሳሪያ ክምችት ማሳደጊያነት እንዴት በጥበብ እንደተጠቀመችበት ቁልጭ አድርጎ የሚያሳይ ነው። በዚህ የፖለቲካ ውጥረት መሃል የሆርሙዝ የባህር ወሽመጥ ጉዳይ የጦርነቱ ማዕከል ሆኖ ብቅ ብሏል። የዓለም የነዳጅ አቅርቦት ዋነኛ የደም ስር የሆነው ይህ የባህር ወሽመጥ አሁን ላይ የሀያላን ሀገራት የጡንቻ መፈተሻ ሜዳ ሆኗል። ፕሬዚዳንት ትራምፕ አሜሪካ የሆርሙዝ የባህር ወሽመጥ የራሷ ግዛት አድርጋ ልታውጅ እንደምትችልና ይህም የባህር መስመሩን ደህንነት ለማስጠበቅ እንደሆነ ለደጋፊዎቻቸው በይፋ ተናግረዋል። የአሜሪካ እቅድ ከተገበረ በዓለም አቀፍ የንግድ መስመር ላይ አሜሪካ ሙሉ በሙሉ ቁጥጥር ይኖራታል ማለት ነው። ሆኖም ኢራን ይህንን የአሜሪካ ፍላጎት በጽኑ በመቃወም የባህር ወሽመጡን ሙሉ በሙሉ በመዝጋት አጸፋዊ እርምጃ እንደምትወስድ ዝታለች። የኢራን ባለስልጣናት እንዳስታወቁት አሜሪካ በኢራን ላይ የጣለችውን ማዕቀብና የባህር ላይ እገዳ ካላነሳች የሆርሙዝ የባህር ወሽመጥ ለአሜሪካና ለአጋሮቿ መርከቦች ዝግ ይሆናል። ይህ የኢራን ዛቻ ባዶ ቃል አለመሆኑን የሚያሳዩ በርካታ ክስተቶች በቅርቡ ተስተውለዋል። የሆርሙዝ የባህር ወሽመጥን ተከትሎ የሚሰሙት ዜናዎች እጅግ አሳሳቢ ናቸው። የእንግሊዝ የባህር ንግድ ኦፕሬሽን ማዕከልና ሌሎች የደህንነት ተቋማት እንዳስታወቁት በባህር ወሽመጡ የሚያልፉ የንግድ መርከቦች ላይ ጥቃቶች ተፈጽመዋል። አንድ መርከብ ባልታወቀ ተተኳሽ መሳሪያ ተመቶ በእሳት መጋየቱና የሰራተኞች መጎዳት የጉዳዩን አሳሳቢነት ያሳያል። ኢራን የባህር ወሽመጡን እንደ ፖለቲካዊ መደራደሪያ ካርድ እየተጠቀመችበት መሆኗን የሚያሳየው ይህ ክስተት ዓለም አቀፉን የንግድ ማህበረሰብ በከፍተኛ ስጋት ውስጥ ጥሎታል። የኢራን የባህር ኃይል በክልሉ ያለውን እንቅስቃሴ በቅርበት እየተከታተለ ሲሆን ማንኛውም አሜሪካን ጠገብ ጥቃቶችን ለመመከት በተጠንቀቅ ላይ እንደሚገኝ አስታውቋል። ይህ ሁኔታ የሆርሙዝ የባህር ወሽመጥን ከንግድ መስመርነት ወደ አደገኛ የጦር ቀጠናነት ቀይሮታል። ከቀጥታ የባህር ላይ ጥቃቶች ባሻገር ይህ የሆርሙዝና የቀይ ባህር ውጥረት ዓለም አቀፉን የንግድ የደም ስር እያስተጓጎሉ ያለው ስልታዊ በሆነ የኢኮኖሚ ጦርነት ጭምር ነው። በከፍተኛ ፍርሃት ውስጥ የወደቁት የዓለም ግዙፍ የነዳጅ ጫኝና የካርጎ መርከቦች ማንነታቸውን የሚጠቁመውን የመለያ ሞገዳቸውን እያጠፉ በድቅድቅ ጨለማ ውስጥ እንደሚጓዝ መንገደኛም ሆኗል። በርካታ የንግድ መርከቦች ቀጠናውን በመሸሽ ሙሉ የአፍሪካን አህጉር አቋርጠው በኬፕ ኦፍ ጉድ ሆፕ በኩል ዙረው ለማለፍ ተገደዋል። የጉዞ መስመር ለውጥ በእያንዳንዱ መርከብ ላይ በሚሊዮኖች የሚቆጠር ተጨማሪ ዶላሮችን የጫነ ሲሆን የጉዞ ጊዜንም በወራት አራዝሞታል። ከባህር ላይ ፍጥጫው ባሻገር የኢራን ወታደራዊ አቅም በሚገርም ሁኔታ ጎልቶ የወጣው በአየር ላይ መከላከያ ስርዓቷ ነው። የኢራን እስላማዊ አብዮታዊ ዘብ ያወጣው ሪፖርት እንደሚያመላክተው ጦርነቱ ከጀመረበት ጊዜ አንስቶ ኢራን ከ200 በላይ የሚሆኑ የአሜሪካና የእስራኤል አውሮፕላኖችንና ድሮኖችን መታጠላለች። ከእነዚህ ውስጥ እጅግ ዘመናዊና ውድ የሆኑት የአሜሪካ MQ-9 ሪፐር ሰው አልባ አውሮፕላኖች ይገኙበታል። የኢራን የቴሌቪዥን ጣቢያዎች የእነዚህን የወደቁ ድሮኖች ስብርባሪዎች በዋሻዎች ውስጥ በማሳየት የኢራንን የአየር መከላከያ አቅም ጥንካሬ ላለማ አሳይተዋል። ሪፖርቶች እንደሚያሳዩት አሜሪካ ከ45 በላይ የሚሆኑ የሪፐር ድሮኖችን ያጣች ሲሆን ይህም ከ1.3 ቢሊዮን ዶላር በላይ ኪሳራ አስከትሎባታል። እያንዳንዱ ድሮን ከ30 እስከ 50 ሚሊዮን ዶላር እንደሚያወጣ ሲታሰብ ኢራን በአሜሪካ ጦር ላይ ያደረሰችው የቴክኖሎጂና የገንዘብ ኪሳራ እጅግ ከፍተኛ መሆኑን መረዳት ይቻላል። የኢራን የአየር መከላከያ ስርዓት ጥንካሬ የመነጨው ከዘመናዊነቱ ብቻ ሳይሆን
ሳይሆን ከተዋቀረበት ስልታዊ አደረጃጀትም ጭምር ነው። የኢራን ጦር አዛዦች እንዳብራሩት የአገሪቱ የአየር መከላከያ ስርዓት በአንድ ማዕከላዊ እዝ ላይ ብቻ የተመሰረተ አይደለም። ይልቁንም በተለያዩ ቦታዎች የተበተኑና ራሳቸውን ችለው ውሳኔ መስጠት የሚችሉ አነስተኛ የትዕዛዝ ማዕከላት አሉት። ይህ ያልተማከለ አደረጃጀት አሜሪካና እስራኤል በኢራን ወታደራዊ መሰረተ ልማቶች ላይ ጥቃት ቢያደርሱም እንኳን አጠቃላይ የአየር መከላከያ ስርዓቱ እንዳይፈርስና ስራውን እንዳያቆም አስችሎታል። የኢራን ወታደራዊ ባለስልጣናት ከ85 በመቶ በላይ የሚሆነው የአየር መከላከያ አቅማቸው ምንም አይነት ጉዳት እንዳልደረሰበትና በማንኛውም ጊዜ አጸፋዊ እርምጃ ለመውሰድ ዝግጁ መሆኑን በኩራት ተናግረዋል። የኢራን ተጽዕኖ በሆርሙዝ የባህር ወሽመጥና በራሷ ግዛት ብቻ የተወሰነ አይደለም። የቀይ ባህር ቀጠናም የዚሁ ሰፊ ግጭት አካል ሆኗል። ሪፖርቶች እንደሚያሳዩት ኢራን በየመን ለሚገኙት የሁቲ አማጽያን ወታደራዊ አዛዦችን በመላክ የጦር መሳሪያ በማቅረብና ስልታዊ አመራር በመስጠት ከፍተኛ ድጋፍን እያደረገች ነው። ይህ የኢራን ድጋፍ የሁቲዎችን አቅም በእጅጉ ያሳደገው ሲሆን በቀይ ባህርና በባቤል መንደብ የባህር ወሽመጥ ላይ ለሚደረጉት ጥቃቶች ትልቅ አስተዋጽኦን አድርጓል። የሁቲ አማጽያን በቅርቡ በሞካ ወደብ ላይ ባደረሱት ተከታታይ የሚሳኤልና የድሮን ጥቃት 6 የእንጨት ጀልባዎችን ያወደሙ ሲሆን በትንሹ የ3 ሰዎችን ሕይወት ቀጥፏል። የወደብ ስራንም ሙሉ በሙሉ አቋርጠዋል። የጥቃት ቀይ ባህርን ለዓለም አቀፍ ንግድ እጅግ አደገኛ ቀጠና አድርጎታል። አሜሪካም ሆነ አጋሮቿ የባህር መስመሩን ደህንነት ለማስጠበቅ የሚሞክሩትን ጥረት ይበልጥ ፈታኝ አድርጎታል። የዚህ የተራዘመ የባህር ላይ ውጥረት ሌላኛውና ብዙም ያልተነገረለት ገጽታ በአሜሪካ የባህር ኃይል ላይ እያሳደረ ያለው እጅግ ከባድ የስነ ልቦናና የሎጂስቲክስ ስብራት ነው። በዘመናዊ ጦር መሳሪያ የታጠቁት የአሜሪካ ግዙፍ የጦር መርከቦች ቴክኖሎጂን ማሸነፍ ከማይችለው የሰው ልጅ የተፈጥሮ ድካም ጋር እየታገሉ ነው። ከ250 ቀናት በላይ ያለ ረፍት በባህር ላይ የቆየው የዩኤስኤስ አብርሃም ሊንከን የአውሮፕላን ተሸካሚ መርከብ አባላት በከፍተኛ የስነ ልቦና ቀውስ ውስጥ እንደሚገኙ ወታደራዊ ሪፖርቶች አጋልጠዋል። የምግብ እጥረት፣ የውሃ አቅርቦት መጓደልና የረፍት ማጣት በመርከበኞች ላይ ከፍተኛ ተስፋ መቁረጥን የፈጠረ ሲሆን በደርዘን የሚቆጠር ራስን የማጥፋት ሙከራዎች መመዝገባቸው ጉዳዩን አሳዛኝ አድርጎታል። በየመን ያለው ሁኔታ ከወታደራዊ ግጭት ባለፈ እጅግ አሳሳቢ ወደሆነ የሰብአዊ ቀውስ አምርቷል። የተባበሩት መንግስታት ድርጅት ልዩ ልዑክ ሃንስ ግሪንበርግ እና የሰብአዊ እርዳታ ኃላፊዎች እንዳስታወቁት በየመን ያለው ጦርነት ሀገሪቱን ወደ ከፋ ረሃብና የኢኮኖሚ ውድቀት እየመራት ነው። ከ6 ሚሊዮን በላይ የሚሆን የየመን ነዋሪዎች የከፋ የምግብ እጥረት ያጋጠማቸው ሲሆን አጠቃላይ ህዝቡን የረሃብ አደጋ ደቅኖበታል። የገንዘብ እጥረት፣ የዋጋ ግሽበትና የንግድ መስመሮች መዘጋት የሰብአዊ እርዳታ አቅርቦትን አዳጋች አድርጎታል። የተባበሩት መንግስታት ድርጅት ለሰብአዊ እርዳታ ከጠየቀው በጀት ውስጥ የተገኘው ከ20 በመቶ በታች መሆኑ ደግሞ ችግሩን ይበልጥ አባብሶታል። ወደ ኢራን የውስጥ ወታደራዊ ፖለቲካ ስንመለስ የኢራን አመራር የወሰደው እርምጃ ሀገሪቱን ለከፋ ጦርነት ራሷን እያዘጋጀች መሆኑን ያመለክታል። የኢራን ባለስልጣናት የጦር ኃይሉን ስትራቴጂ ከመከላከያ ወደ ማጥቃት የቀየሩ ሲሆን ለዚህ ማሳያ የሚሆነው የሜጀር ጄኔራል አህመድ ቫሂዲ የእስላማዊ ቤታዊ ዘብ አዲስ አዛዥ ሆነው መሾማቸው ነው። ጄኔራል ቫሂዲ በ1980ዎቹ በኢራን ኢራቅ ጦርነት ከፍተኛ ልምድን ያካበቱ እንዲሁም በመከላከያና በሀገር ውስጥ ጉዳይ ሚኒስተርነት ያገለገሉ አንጋፋ ወታደራዊ መሪ ናቸው። የእሳቸው ሹመት ኢራን ያልተመጣጠነ የጦርነት ስልት ለመጠቀምና በጠላት ላይ ያልተጠበቀ አጸፋዊ ጥቃትን ለማድረስ ያላትን ቁርጠኝነት የሚያሳይ ነው ተብሏል። የኢራን ወታደራዊ ባለስልጣናት እንዳስታወቁት ማንኛውም የአሜሪካ ወታደራዊ ጥቃት ቢሰነዘር ኢራን በባህር በአየርና በየብስ ሁሉን አቀፍና አስደንጋጭ ምላሽ ለመስጠት ዝግጁ ናት። የሁለቱ ሀገራት የጥላ ውስጥ ጦርነት ከቀጥታ የባህርና የአየር ላይ ፍጥጫ አልፎ ሰፊ ወደሆነ ቀጠናዊ ተኪዎች ጦርነትና የውስጥ ደህንነት ማጽዳት ኦፕሬሽን ተስፋፍቷል። በምዕራብ አቅጣጫ አሜሪካና እስራኤል የኢራንን የቀጠና ትስስር ለመበጠስ ሲሉ በሶሪያ በሚገኘው የአቡ አልዙሃር ወታደራዊ አየር ማረፊያ ላይ ድንገተኛ የአየር ጥቃትን ፈጽመዋል። የዚህ ጥቃት ዋነኛ ዓላማ አየር ማረፊያው በሂዝቦላህና በኢራን ወታደራዊ አማካሪዎች እጅ ወድቆ የጦር መሳሪያ ማስተላለፊያ ማዕከል እንዳይሆን ለመከላከል ቢሆንም እርምጃው የሶሪያንና ሊባኖስን ቀጠና ወደ ለየለት የጦር ሜዳነት የመቀየር አቅም አለው። በሌላ በኩል ኢራን በውስጥ ደህንነቷ ላይ የተጋረጠባትን ስጋት ለመመከት ጠንካራ እርምጃዎችን መውሰድ ጀምራለች። በደቡብ ምስራቅ የሀገሪቱ ክፍል በምትገኘው የሲስታንና ባሉቺስታን ግዛት ውስጥ በእስራኤልና አሜሪካ የስለላ ድርጅት የገንዘብና የጦር መሳሪያ ድጋፍ ይደረግላቸዋል የተባሉ ታክፊሪ አሸባሪ ሴሎችን በቁጥጥር ስር መዋሏን አስታውቃለች። የአሜሪካ የጦር ኃይል ወደ ኢራን ምድር ሊገባ ይችላል የሚለው ስጋት በዓለም አቀፍ ደረጃ ከፍተኛ ትኩረትን ስቧል። የሩሲያ ፕሬዝዳንት ቭላዲሚር ፑቲን አሜሪካ በኢራን ላይ የምድር ጦር ከከፈተች ይህ ድርጊት አሜሪካ ወደ የደም መፋሰስ እንደሚያስገባት በማስጠንቀቅ ጠንካራ መልእክትን አስተላልፈዋል። በተመሳሳይ የሩሲያ ዓለም አቀፍ ጉዳዮች ምክር ቤት ምክትል ፕሬዝዳንት ሚካኤል ማርጌሎቭ አሜሪካ በኢራን ላይ የምድር ወረራ ብታካሄድ ይህ እርምጃ የኢራንን ሕዝብ ብሔራዊ ስሜት አንድ እንደሚያደርገውና በአሜሪካ ጦር ላይ ከፍተኛ ኪሳራን እንደሚያስከትል ተንትነዋል። የኢራን ውስብስብ መልክዓ ምድር፣ ሰፊ የህዝብ ቁጥርና ጠንካራ ወታደራዊ ዝግጅት አሜሪካን በቀላሉ የማታሸንፈው ማጥ ውስጥ እንደሚከታት የሩሲያ ባለስልጣናት ይሞግታሉ። በሌላ በኩል ፕሬዝዳንት ትራምፕ የውስጥ ፖለቲካዊ ጫናዎችን ለማርገብና የኮንግረስን ድጋፍ ለማግኘት ሲሉ በኢራን ላይ ወታደራዊ እርምጃ ሊወስዱ እንደሚችሉም ይገመታል። ይህ ሁሉ የጦርነት ነጋሪትና የቃላት ምልልስ እየተካሄደ ባለበት በአሁኑ ወቅት በጓዳ በኩል ደግሞ የዲፕሎማሲ ጭላንጭሎች ይታያሉ። ሁለቱም ሀገራት በይፋ ጦርነት ቢያውጁም በሶስተኛ ወገን በኩል ሚስጥራዊ ድርድሮች እየተካሄዱ መሆኑ መረጃዎች ይጠቁማሉ። ኦማን፣ የኢራቅ ኩርዲስታን ክልልና ፓኪስታን ሚስጥራዊ የጀርባ መስመሮች ዋነኛ ተዋናዮች ናቸው። አሜሪካ እነዚህ ድርድሮች መኖራቸውን በከፊል ስታምን፣ ኢራን ግን በይፋ ታስተባብላለች። በተለይም በኤርቢል ተካሄደ የተባለው ስብሰባ የኢራን የውጭ ጉዳይ ሚኒስቴር ቃል አቀባይ በፍጹም የፈጠራ ወሬ በማለት አጣጥለውታል። ይሁን እንጂ ፓኪስታንና ኳታር መልእክቶችን በማስተላለፍና የሆርሙዝ የባህር ወሽመጥን በተመለከተ ስልታዊ መፍትሄዎችን በማፈላለግ ላይ መሆናቸው
መሆናቸው ተዘግቧል። በማጠቃለያው በኢራንና በአሜሪካ መካከል ያለው የአሁኑ ቀውስ በዓለም ታሪክ ውስጥ እጅግ አስፈሪ ከሚባሉት የጂኦፖለቲካዊ ፍጥጫዎች አንዱ ሆኗል። የ60 ቀናት የተኩስ አቁም ስምምነት መፍረሱን ተከትሎ የሆርሙዝ የባህር ወሽመጥ የዓለምን ኢኮኖሚ አንቆ የያዘ የፍርሃት ቀጠና ሆኗል። ኢራን በአየር መከላከያ ስርዓቷ በድሮን ጥቃቶቿና ያልተማከለ ወታደራዊ አደረጃጀቷ ያሳየችው አስገራሚ አቅም አሜሪካና አጋሮቿን ስልታቸውን እንዲከልሱ አስገድዷቸዋል። በቀይ ባህር የሁቲዎች ጥቃትና በየመን ያለው የሰብአዊ ቀውስ የጦርነቱን አድማስ ይበልጥ አስፋፍቶታል። የኢራን ጦር ወደ ማጥቃት ስትራቴጂ መሸጋገሩና የሩሲያ ባለስልጣናት ስለ ምድር ጦርነት ያስተላለፉት ማስጠንቀቂያ ቀውሱ በቀላሉ እንደማይፈታ ያሳያል። ይሁን እንጂ በሚስጥር የሚካሄዱት የዲፕሎማሲ ጥረቶች አሁንም የሰላም በር ሙሉ በሙሉ እንዳልተዘጋ ተስፋ ይሰጣል። የዓለም መጻኢ ዕጣ ፈንታ በእነዚህ ሁለት ሀያላን ሀገራት ቀጣይ እርምጃዎችና በሆርሙዝ ማዕበል ላይ በተንጠለጠለው የፖለቲካ ውሳኔ ላይ የተመሰረተ ነው። የጦርነቱ አውሎ ንፋስ ያሸንፋል ወይንስ የዲፕሎማሲው ጭላንጭል ብርሃን ይሆናል የሚለው ጥያቄ የዓለምን ማህበረሰብ ትንፋሽ አስይዞ የሚገኝ እንቆቅልሽ ሆኖም ቀጥሏል። በሌላ በኩል በትግራይ ክልል እንደርታ አካባቢ ትላንት ምሽትና ዛሬ ማለዳ የተሰማው ከባድ የድሮን ጥቃት በቀጠናው የጸጥታ እንቅስቃሴ ላይ ትልቅ ማሳያ የሆነ ወታደራዊ እርምጃ ሆኗል። ይህ ጥቃት በዘፈቀደ የተፈጸመ ተራ ወታደራዊ እርምጃ ሳይሆን ከኤርትራ ድንበር አቋርጦ ወደ ትግራይ የገባን የጦር መሳሪያና ይህንን አጅበው ሲጓዙ የነበሩ ታጣቂዎችን በትክክል ኢላማ ያደረገ የተቀናጀ ኦፕሬሽን እንደነበር ተነግሯል። በጥቃቱ የተገኘው ውጤትና የደረሰው ጉዳት እጅግ ከፍተኛ መሆኑን መረጃዎች ያመላክታሉ። የድሮን ጥቃቱ ያረፈው የጦር መሳሪያዎችን በጫኑ ተሽከርካሪዎችና እሱን ለመቀበል ወይንም ለማጀብ በተሰበሰቡ ታጣቂዎች ላይ በመሆኑ በቦታው ላይ የከፋ አውዳሚ ጉዳት ደርሷል። ይህ ሁኔታ የሚያሳየው የድሮን ጥቃቱ የተፈጸመው ታጣቂዎቹ ምንም አይነት የመሸሽም ሆነ የመከላከል እድል በማያገኙበት ወሳኝ የጊዜ ሰሌዳ መሆኑን ነው። የጥቃቱን አስፈሪነትና በስፍራው የነበረውን የጦር መሳሪያ ክምችት ምን ያህል ግዙፍ እንደነበር የሚያረጋግጠው ሌላኛው አንኳር ነጥብ ከዋናው የድሮን ምት በኋላ የተፈጠረው ክስተት ነው። ጥቃቱን ተከትሎ መኪኖች ላይ በተጫኑት የጦር መሳሪያዎችና ተተኳሾች ላይ በተፈጠረው ተከታታይ የሰንሰለት ፍንዳታ ምክንያት አካባቢው ለረዥም ሰዓታት በከባድ ፍንዳታ ድምፅ ሲናወጥም አድሯል። ይህ የረዥም ሰዓታት ያልተቋረጠ ፍንዳታ የተደመሰሰው የጦር መሳሪያና የተተኳሽ መጠን በቀላሉ የሚገመት እንዳልነበር የሚያሳይም ነው ተብሏል። ከእነዚህ ሁሉ ወታደራዊ እርምጃዎች ጀርባ ያለው እጅግ ወሳኙ ጉዳይ ደግሞ የጥቃቱ አፈጻጸምና የመረጃው ሁኔታ ነው። የደረሰው መረጃ እንደሚያመላክተው ይህ ስኬታማ የድሮን ምት የተሳካው ትክክለኛ ቦታን በመጠቆም በተደረገ የተቀናጀ እንቅስቃሴ ነው። ይህ ማለት የጦር መሳሪያው ከኤርትራ መነሻውን ካደረገበት ጊዜ ጀምሮ የታጣቂዎቹ የጉዞ መስመርና ያረፉበት ትክክለኛ ቦታ በጥልቅ የስለላና የመረጃ መረብ ሲከታተል ቆይቶ እርምጃውን መውሰዱ ተመላክቷል። በአጠቃላይ በእንደርታ የተፈጸመው ይህ ከባድ የድሮን ጥቃት የሚጠቁመው ነገር ቢኖር ከኤርትራ ወደ ትግራይ ሊገባ የነበረው የጦር መሳሪያ ክምችትና የታጣቂ ኃይልን እንቅስቃሴ ገና ከጅምሩ በማክሸፍ ላይ የተመሰረተ መሆኑን ነው። የዛሬው ዓለም አቀፍ ትንታኔያችን በዚሁ ተቋጨ። ስለተከታተላችሁን እያመሰገንን ለቻናላችን አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑ እንጋብዛለን። ከሰዓታት በኋላ በሌላ ዓለም አቀፍ ጉዳይ እስከምንገናኝ ሰናይ ጊዜ